ቁርአን ላይ አም ኹሊቁ ሚን ገይሪ ሸይ ከምንም ዝም ብለው ነው እንዴ የተፈጠሩት? ወይስ እነሱ ፈጣሪዎች ናቸው ነው? ወይስ ሰማይና ምድርን የፈጠሩ እነሱ ናቸው? ይላል አላህ ሱብሓነሁ ወተዓላ አም ኸለቁ ሰማዋት ወልአርض በል ላ ዩቂኑን። በድንገት ከሆነ የተፈጠርነው እንዴት ነው? ይህ ሁሉ ቅንብር፣ ይህ ሁሉ ስርዓት እንዴት ሊፈጠር ቻለ? ፀሐይ እንዴት በምስራቅ ወጣ? ለምንድን ነው በምዕራብ ሁሉ የምትገባው? ለምንድን ነው ይህ ስርዓት የተጠበቀው? ጠባቂ ከሌለው هو الذي يصوركم في الأرحام كيف يشاء يا جيتان والله سبحانه وتعالى በማህፀን ውስጥ ያላችሁ እንዳሻው አድርጎ የቀረጻችሁ ይላል አላህ Subhanahu Wa Ta'ala። እሱ ነው የፈጠረን አላህ Subhanahu Wa Ta'ala። والله ይላሉ አንዳንድ ዑለማዎች እንደው የሰው ልጅ በጣም ዋጋ እንድናቅ ማለት ነው የቅድሟን የትንኛዋን ታሪክ እንኳን በቂ ነው አይደል? እቺ ጣት እንዲህ የምትንቀሳቀስ እቺ ጣት የያዘችውን ጥበብ ይላል። እቺ ጣት የያዘችውን ጥበብ እዚህ ውስጥ ያለ ማአት ተአምር ማለት ነው። ዓለም ላይ ያሉ ዩኒቨርሲቲዎች፣ ላይብረሪዎች በሙሉ የያዙት መጽሐፍ የያዘው ዕውቀት ተጨምቆ ይህን ያክል አይሆንም። እዚህ ጋር የፈሰሰውን ጥበብ ያክል አይሆንም። ሱብሓነሁ ወተዓላ ይህንን ጌታ መኖሩን ማወቅ በእሱን ብቸኛ መሆኑን ማመን በብቸኝነት ሊመለክ የሚገባው መሆኑንም ማመን ማለት ነው። ይህ ጌታ ደግሞ ብቸኛ ጌታ ከአንድ በላይ ቢሆን ኖሮ ምን ይፈጠር ነበር? ለው ካነ ፊሂማ አሊሀቱን ኢለላሁ ለፈሰደታ። ይህ ስርዓት አይጠበቅም ነበር። አሁን የምናየው ስርዓት ራሱን ጠብቆ መሄድ አይችልም ከአንድ በላይ አምላክ ቢሆን ኑሮ የሚለውን ነው። ኢንሻአላህ ኡስታዝ መጥተዋል። ጀዛኩሙላሁ ኸይረን አሕሰነ አላሁ ኢለይኩም። አላህ ሱብሓነሁ ወተዓላ በሰማን የምንጠቀም ያድርገን። ጀዛኩሙላሁ ኸይረን። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። ሱና መልቲ ሚዲያ